በዚያው እየገባህ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ቀኑ ኪዳነ ምሕረት ይባላል። በየወሩ 16 ቀኑን የምናከብረው ኪዳነ ምሕረት ብለን ነው የምናስታውሰው። ቀኑ ኪዳነ ምሕረት ማለት የምህረት ቃል ኪዳን ማለት ነው። አንዳንድ ጊዜ በተለይ ምዕመናኑ ኪዳነ ምሕረትን ሌላ እመቤታችን ሌላ አድርገን ልንጠራ እንችላለን። ወይም በዓታ ልደታ ስንል ለሌላ ሰው የምንሰጥ ይመስላል። ኪዳነ ምሕረት ማለት እመቤታችን ሰኔ ጎልጎታ በሚባለው ቦታ ላይ እየጸለየች እየማለደች ወደ ልጇ ስትለምን ልጇ ወዳጇ ኢየሱስ ክርስቶስ መላእክትን አስከትሎ እሷ ካለችበት ወርዶ ቃል ኪዳን የሰጠበት ዕለት ነው። የምህረት ቃል ኪዳን። ይህም ቃል ኪዳን ከአዳም ጀምሮ ያለ ቃል ኪዳን ነው። ከአዳም ጀምሮ የነበረ ቃል ኪዳን ነው። አዳም በደል ሲፈጽም በ5 ቀን ተኩል በኋላ መጥቼ አድንሃለሁ የሚል ቃል ኪዳን ነበረ። 5 ቀን ተኩል የ5500 ዘመን ሲፈጽም ከልጅ ተወልጄ ልኬ ሰው ሁኜ ሙቼ ተነስቼ አድናለሁ የሚለው የመጀመሪያው ቃል ኪዳን ከአዳም ጋራ ነው። ለዚህ ነው ነብዩ እስመ ትቤ ለዓለም አሐንጽ ምህረተ በሰማይ ጸና ጽድቅከ ኪዳነ ተካየድኩ ምስለ ኅሩያኔ በስመ ትቤ ለዓለም አሐንጽ ምህረተ በሰማይ የገባው ቃል ኪዳን የጸና ነው። ከወዳጆች ጋርም ቃል ኪዳን ገብተሃል ብሎ ነብዩ ስለ እግዚአብሔር ከወዳጆቹ ጋር የሚያደርገውን ቃል ኪዳን በመዝሙሩ ገልጾታል ማለት ነው። እና አብርሃም ጋር እና አዳም ጋር እነ ኢዮብ ጋር ሌሎቹም ጋር ቃል ኪዳን ገባ ነበር። ቃል ኪዳን ማለት ምንድን ነው? ስምምነት ማለት ነው። ስምምነት ይህን አደርግልሃለሁ የሚለው ስምምነት ነው። እና ስለዚህ የዛሬው ግን ቃል ኪዳን የተለየ ነው። እንደና አብርሃም እንደና አዳም ያለ ቃል ኪዳን አይደለም። የነዚያ ያው ለራሳቸው ነው እንጂ በምልአት ለድህነት የሚሆን አይደለም። ምክንያቱም ከክርስቶስ ልደት በፊት ድህነተ ነፍስ አልነበረምና። የዛሬው ቃል ኪዳን ግን ለሰው ልጆች ድህነት ነው፣ መሰረት ነው፣ ሕይወት ነው፣ ታላቅ ተስፋ ነው። ዛሬ የምናከብረው ከሩቁም ከቅርብም መጥተን ይህን በዓል የምናከብረው በዓሉ የኛ በዓል ነው። ይህ ቀን የምህረት ቀን ስለሆነ ነው። ይህ ቀን ለሁላችንም የድህነት ቀን ስለሆነ ነው። እንኳን ከዚህ የምህረት ቀን የምህረት ቃል ኪዳን ካለበት ቀን እግዚአብሔር አምላካችን በሰላም ስላደረሰን ስሙ በድጋሚ የተመሰገነ ይሁን። አሁን እንግዲህ ይህ ገዳም ታላቅ የሆነው ገዳማችንን በእውነት ዳር ኪዳነ ምሕረት ታላቋ የበረሃ ገነት ተብላ የምትጠራዋ ገዳማችንን በሀገረ ስብከቱ ካሉት ገዳማት ሁሉ ዋነኛዋና አንደኛዋ ብዙ ማህበረ መነኮሳት ያሉባት ብዙ ልማትም ያለባት ገዳማችን ይህች ናት። ይህችን ገዳም እንዳይን ብለን ልንጠብቃት ይገባናል።